የኢራን ዋሻዎች ዳግመኛ ተከፍተዋል። በዚህኛው ዙር ደግሞ ኢራን እስከዛሬ ተጠቅመው ማታውቀውን አዲስ አነጋጋሪ ሚሳኤል ተጠቅማለች። ዳንሰኛው የተባለው አዲሱ ሚሳኤል የአሜሪካም ሆኑ የእስራኤል የመከላከያ ስርዓቶች ሊቋቋሟቸው ያልቻሏቸው አቅጣጫቸውን የሚቀያይሩ ሆነዋል። ዛሬ ያደረሱት ጥቃትም ከዱባይ እስከ ቴልአቪቭ በፍንዳታ ሲያምሱ አንግተዋል። ትራምፕ ደግሞ በተቃራኒው ኢራንን እናጠፋታለን ሲሉ የዛቱ ሲሆን ትራምፕ ኒውክሌር ይጠቀሙ ይሆን ወይ የሚል ስጋትን ያጫረ ሆኗል። መረጃዎቹን በዝርዝር ይዘናል። አብራችሁን ቆዩ። የኢራን እስላማዊ ሪፐብሊክ በምዕራብ እስያ በቀጠለው ግጭት ውስጥ የሰጅል መካከለኛ ርቀት ተወንጫፊ ባሊስቲክ ሚሳኤልን ለመጀመሪያ ጊዜ ለጦርነት መጠቀሟን አስታውቃለች። ይህ ክስተት የሀገሪቱን የማጥቃት አቅም ወደ አዲስ ምዕራፍ ያሸጋገረ ትልቅ ስልታዊ ለውጥ ተደርጎም ተወስዷል። ከመንግስት ጋር ቁርኝት ያላቸው የኢራን የዜና አውታሮች እንደዘገቡት ከሆነ ሚሳኤሉ ወደ ተመረጡት ኢላማዎች የተተኮሰው ትናንት እሁድና ዛሬ ሲሆን ይህም በአሜሪካና በእስራኤል ይዞታዎች ላይ እየተወሰደ ያለው ተከታታይ የአጸፋ እርምጃ አካል መሆኑ ተገልጿል። በይፋዊ መግለጫዎች መሰረት የሰጅል ሚሳኤል ተሳትፎ ወታደራዊ ስፍራዎችን ኢላማ ካደረጉ ሰፋ ያሉ ዘመቻዎች መካከል አንዱ ነው። ይህ አዲስ ጥቃት ግጭቱ ከተቀሰቀሰበት ጊዜ አንስቶ ሲካሄዱ የቆዩትን የባሊስቲክ ሚሳኤልና የድሮን ድብደባዎች ይበልጥ ያፋፋመ ተግባር ሆኖ ተመዝግቧል። ይህ የሰጅል ሚሳኤል ወደ ጦርነት አውዱ እንዲገባ የተደረገው የኢራን ጦር ለበርካታ አስርት ዓመታት ሲገነባው በቆየው እጅግ ሰፊና ጥልቅ ከመሬት በታች የሚገኝ የመሰረተ ልማት አውታር ታግዞ ነው። እነዚህ ወታደራዊ ተቋማት በወታደራዊ ተንታኞች ዘንድ የሚሳኤል ከተሞች በመባል የሚታወቁ ሲሆን በተለያዩ የሀገሪቱ ግዛቶች በሚገኙ ተራራማ ሰንሰለታማ ስፍራዎች ውስጥ ተቆፍረው የተሰሩ ግዙፍ የዋሻ መረቦች ናቸው። እነዚህ ከመሬት በታች ያሉ ምሽጎችን፣ ሚሳኤሎችን በደህንነት ለማከማቸት ለተኩስ ዝግጁ ለማድረግና እንደ ሰጅል ያሉ የጠጣር ነዳጅ ሚሳኤሎችን በፍጥነት ወደ ስምሪት ለማስገባት ምቹ ሁኔታን ፈጥረዋል። ከዚህም በተጨማሪ እነዚህ ተቋማት ሚሳኤሎቹን ከአየር ላይ የስለላ ክትትልና ድንገተኛ ጥቃቶች በመከላከል ረገድ የማይተካ ሚና ይጫወታሉ። የአዲሱ የሚሳኤል ቴክኖሎጂና የእነዚህ ጠንካራ ከመሬት በታች ያሉ የመነሻ ጣቢያዎች ጥምረት የኢራን ጦር የጥምረት ኃይሎች የአየር ጥቃት ዘመቻ ቢቀጥልም የሚሳኤል ማስወንጨፍ ስራውን ሳይስተጓጎል እንዲያከናውን አስችሎታል። ይህ ሁኔታ ጦርነቱ ወደ ተራዘመና ሚዛናዊ ያልሆነ የውጊያ ምዕራፍ እንዲሸጋገር በር ከፍቷል። በተመሳሳይ ጊዜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት መግለጫ ትኩረቱ በኢራን ኢኮኖሚያዊ ተጋላጭነቶች ላይ እንዲያርፍ አድርጓል። ፕሬዝዳንት ትራምፕ ኢራን በሆርሙዝ የባህር ወሽመጥ በኩል የሚደረገውን የመርከብ ትራንስፖርት ማስተጓጎሏን የምትቀጥል ከሆነ የሀገሪቱ ዋነኛ የነዳጅ ኤክስፖርት ማዕከል በሆነችው በካርግ ደሴት ላይ የሚገኘውን የነዳጅ መሰረተ ልማት ኢላማ እንደሚያደርጉ በግልጽ ዝተዋል። የአሜሪካ ጦር ቀደም ባሉት ቀናት በደሴቲቱ ላይ በሚገኙ ወታደራዊ ኢላማዎች ላይ ጥቃት ያደረሰ ቢሆንም በዚያ ወቅት የነዳጅ ማከማቻዎችንና ማስተላለፊያዎችን ሙሉ በሙሉ ከማውደም ተቆጥቦ ነበር። የኢራን ወገን በበኩሉ በነዳጅ ሀብቷ ላይ የሚሰነዘር ማንኛውም ተጨማሪ ጥቃት በአሜሪካ የጥቅም ቀጠናዎች ውስጥ በሚገኙ የኤነርጂ መሰረተ ልማቶች ላይ አፋጣኝ አጸፋዊ እርምጃ እንደሚያስከትል በማስጠንቀቅ ምላሽ ሰጥቷል። ይህ ፍጥጫ ቀድሞውኑ በጦርነቱ ሳቢያ ተዳክሞ የነበረውን ቀጠናዊ የኤነርጂ ገበያ ከፍተኛ ስጋት ውስጥ ጥሎታል። የሰጅል ሚሳኤል በኢራን የሀገር በቀል ባሊስቲክ ሚሳኤል ልማት ታሪክ ውስጥ ትልቅ የቴክኖሎጂ ምዕራፍ ተደርጎ ይወሰዳል። በስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል የሚሳኤል ስጋት ፕሮጀክት ዝርዝር ግምገማ መሰረት ይህ መሳሪያ ባለ ሁለት ደረጃና በጠጣር ነዳጅ የሚሰራ መካከለኛ ርቀት ተወንጫፊ ባሊስቲክ ሚሳኤል ነው። የሚሳኤሉ ከፍተኛ የመምታት ርቀት በአማካይ እስከ 2000 ኪሎ ሜትር የሚደርስ ሲሆን እስከ 2500 ኪሎ ሜትር ድረስ ሊወነጨፍ እንደሚችልም ተመላክቷል። ሚሳኤሉ በግምት 700 ኪሎ ግራም የሚመዝን የጦር አረር የመሸከም አቅም ያለው ሲሆን አብዛኛውን ጊዜ ከፍተኛ ፈንጂ ለሆኑት ተራ የጦር መሳሪያዎች ተስማሚ ሆኖ ተዘጋጅቷል። ይሁን እንጂ እንደ አስፈላጊነቱ በሌሎች ስሪቶች ላይ ከ1000 እስከ 1500 ኪሎ ግራም የሚደርሱ ከባድ ጭነቶችን ለመሸከም የሚያስችል መዋቅራዊ ተለዋዋጭነት አለው። የዚህ ሚሳኤል አካላዊ መለኪያዎችን ስንመለከት ርዝመቱ 18 ሜትር ሲሆን ዲያሜትሩ ደግሞ 1.25 ሜትር ነው። በሚነሳበት ወቅትም 23600 ኪሎ ግራም አጠቃላይ ክብደት ይኖረዋል። የሚሳኤሉ የኃይል ምንጭ ወይም የግፊት ስርዓት ሙሉ በሙሉ በጠጣር ነዳጅ ላይ የተመሰረተ ነው። ይህም እንደ ሻሃብ 3 ያሉ በፈሳሽ ነዳጅ ከሚሰሩ ቀደምት የኢራን የሚሳኤል አይነቶች በእጅጉ የተለየ ያደርገዋል። ይህ የጠጣር ነዳጅ አወቃቀር ሚሳኤሉ ነዳጅ ተሞልቶበት በማንኛውም ጊዜ ለስምሪት ዝግጁ ሆኖ እንዲቆይ ያስችለዋል። በተጨማሪም በሚንቀሳቀሱ የማስወንጨፊያ ተሽከርካሪዎች ላይ ተጭኖ በቀላሉ ከቦታ ቦታ ሊዘዋወር ይችላል። ይህም የዝግጅት ጊዜን ከሰዓታት ወደ ደቂቃዎች በመቀነስ ረገድ ትልቅ ሚና አለው። የዝግጅትና የማስወንጨፊያ ጊዜ ማጠሩ ሚሳኤሉ ከአየር ላይ በሚደረግ የጠላት ቅኝት የመታየት ዕድሉን በእጅጉ ስለሚቀንሰው ከፍተኛ ፉክክር ባለባቸው የጦርነት ቀጠናዎች ውስጥ ሚሳኤሉ ሳይመታ የመትረፍና ተልዕኮውን የመወጣት አቅሙን ይጨምረዋል። የሰጅል ሚሳኤል ልማት ታሪክ ወደ 1990 ዎቹ መገባደጃ ይመለሳል። ሚሳኤሉ ከዘልዛል አጭር ርቀት ተወንጫፊ ባሊስቲክ ሚሳኤል ፕሮግራም የተገኘውን የቴክኖሎጂ እድገት መሰረት በማድረግ የተገነባ ነው። የመጀመሪያው በሰነድ የተረጋገጠ የሙከራ ተኩስ የተከናወነው በ2008 ሲሆን በወቅቱም ወደ 800 ኪሎ ሜትር የሚጠጋ ርቀት መሸፈን ችሎ ነበር። ምንም እንኳን በይፋ ባይረጋገጥም ሰጅል 3 ተብሎ የሚጠራ አዲስ ስሪት የመገንባት ስራ እየተከናወነ መሆኑን የሚጠቁሙ ዘገባዎች አሉ። ይህ አዲስ ስሪት ሶስተኛ ደረጃን በማከል የመምታት አቅሙን እስከ 4000 ኪሎ ሜትር ሊያደርስ እንደሚችልና የመነሻ ክብደቱም 38000
ኪሎ ግራም ሊደርስ እንደሚችል ይገመታል። የሰጅል ሚሳኤል በወቅታዊ የምዕራብ እስያ ግጭቱ ውስጥ መሳተፉ የኢራንን ወታደራዊ ስትራቴጂና የቀጠናውን የኃይል ሚዛን የሚቀይር ክስተት ነው። መሳሪያው ያለው የፍጥነት የርቀትና የደህንነት ጥምረት ለኢራን ጦር ተለዋዋጭና ጠንካራ የማጥቃት አቅም ሰጥቶታል። ግጭቱ በቀጠለ ቁጥር እንደዚህ ያሉ የላቁ የጦር መሳሪያዎች አጠቃቀምና በኢኮኖሚያዊ መሰረተ ልማቶች ላይ የሚሰነዘሩ ዛቻዎች የጦርነቱን መልክና ውጤት የሚወስኑ ወሳኝ ሁኔታዎች ሆነው ይቀጥላሉ። የኢራን ወታደራዊ አመራር እነዚህን የሚሳኤል ከተሞችና የጠጣር ነዳጅ ቴክኖሎጂዎችን በመጠቀም የጥምረት ኃይሎቹን የቴክኖሎጂ ብልጫ ለመቋቋም የሚያስችል ስልታዊ ጥበብ እያሳየ ይገኛል። ይህ ደግሞ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ትኩረትና ስጋትን የፈጠረ ጉዳይ ሆኗል። የሰጅል ሚሳኤል በውጊያ የመጨረሻ ምዕራፍ ላይ የሚያሳየው አስደናቂ የመንቀሳቀስ ብቃት በኢራን ወታደራዊ መግለጫዎች ውስጥ የሚጨፍረው ሚሳኤል የሚል ቅጽል ስም እንዲሰጠው አስችሎታል። ይህ ሚሳኤል ከከባቢ አየር በላይ በሚገኝበት ወቅት አቅጣጫውን የመቀየር ብቃት ባላቸው የቁጥጥር ስርዓቶች እንደገና ወደ ከባቢ አየር በሚገባበት ወቅት አቅጣጫውን በሚቀይር የጦር አረር የታጠቀ በመሆኑ እንደ እስራኤሉ አሮ፣ የዴቪድ ስሊንግ ወይም አይረን ዶም ባሉ ዘመናዊና በተደራረቡ የመከላከያ ስርዓቶች ለመጠለፍ እጅግ አዳጋች እንዲሆን አድርጎታል። ይህ ሚሳኤል በተተኮሰበት ከፍተኛ ርቀት ላይ የሚገኙ እንደ እስራኤል የህዝብ መኖሪያ ማዕከላት ወይም በባህረ ሰላጤ የሚገኙ የአሜሪካ ወታደራዊ ሰፈሮች ያሉ ኢላማዎች ላይ ለመድረስ የሚወስድበት ጊዜ ከ10 ደቂቃ በታች እንደሆነ ይገመታል። ሚሳኤሉ ግቡ ላይ ለመድረስ በሚቃረብበት የመጨረሻ ሰከንዶች ላይ ያለው ፍጥነት ከድምጽ ፍጥነትም በብዙ እጥፍ የሚልቅ ነው። እነዚህ ልዩ ባህሪያት ሰጅል ሚሳኤልን ጥብቅ ጥበቃ የሚደረግባቸውን የአየር ክልሎች ሰንጥቆ ለመግባት የሚያስችል አስተማማኝ መሳሪያ እንዲሆን አድርጎታል። በተለይ ሚሳኤሉ አጠር ያለ ርቀት ከሚጓዙ ሌሎች የሚሳኤል አይነቶች ጋር በቡድን በሚተኮስበት ወቅት የጠላትን የመከላከያ አቅም ሽባ የማድረግ ከፍተኛ እድል አለው። ኢራን አጠቃላይ የሚሳኤል ክምችቷን ከፈሳሽ ነዳጅ ወደ ጠጣር ነዳጅ ቴክኖሎጂ ለማሸጋገር የምታደርገው ጥረት ቀደም ሲል በፈሳሽ ነዳጅ በሚሰሩ ሚሳኤሎች ላይ ይታዩ የነበሩ ውስንነቶችን ለመቅረፍ ያለመ ነው። እንደ ሻሃብ 3 ያሉ ቀደምት የሚሳኤል ስርዓቶች ከመተኮሳቸው በፊት ነዳጅ በቦታው ላይ እንዲሞላላቸው የሚጠይቁ በመሆናቸው ይህ ሂደት ሚሳኤሉ ሳይወነጨፍ በጠላት የስለላ መረብ እንዲታወቅና ጥቃት እንዲሰነዘርበት ተጋላጭ ያደርገው ነበር። በአንጻሩ በጠጣር ነዳጅ የሚሰሩ ሚሳኤሎች በፍጥነት ለመንቀሳቀስና ለመሸሸግ ምቹ ናቸው። ይህም ኢራን ወታደራዊ ኃይሏን በተለያዩ ቦታዎች በመበተን የጠላትን ድንገተኛ ጥቃት ተቋቁሞ የመመለስ ወታደራዊ ስትራቴጂ ዋነኛው አካል ነው። የሰጅል ሚሳኤል በዚህ ስትራቴጂካዊ መዋቅር ውስጥ የተካተተ ሲሆን አስቸጋሪ በሆኑ የመሬት ገጽታዎች ላይ መጓዝ በሚችሉና በየብስ ላይ በሚንቀሳቀሱ ማስወንጨፊያዎች አማካኝነት አገልግሎት ላይ ይውላል። እነዚህ ተንቀሳቃሽ ማስወንጨፊያዎች ከመሬት በታች ካሉ ወታደራዊ ተቋማት ጋር በመቀናጀት ሚሳኤሎችን ለመሙላትና ጥቃት በሚሰነዘርበት ወቅት ተገቢውን ከለላ ለማግኘት ያስችላሉ። የኢራን ከመሬት በታች ያሉ የዋሻ መረቦች የሀገሪቱን የመከላከል ስትራቴጂ መሰረት የሚጥሉ ወሳኝ ምሰሶዎች ናቸው። ወታደራዊ ተንታኞች የሚሳኤል ከተሞች ተብለው የሚጠሩ እጅግ ሰፊ ከመሬት በታች ያሉ ውስብስብ ግንባታዎች መኖራቸውን በዝርዝር አስፍረዋል። እነዚህ ምሽጎች በተራራማ ሰንሰለታማ ስፍራዎች ውስጥ እጅግ ጥልቅ በሆነ ቦታ አንዳንዴም ከ500 ሜትር በላይ ጥልቀት ላይ የተቆፈሩ ናቸው። እነዚህ ተቋማት በኢራን 31 ግዛቶች ውስጥ በደርዘን የሚቆጠሩ ቦታዎች ላይ ተሰራጭተው የሚገኙ ሲሆን ቢያንስ 9 የሚሆኑ ትልልቅና በዋናነት የሚታወቁ ስፍራዎች ናቸው። የእነዚህ ተቋማት ግንባታ በጠንካራ ኮንክሪት የተገነባ የፍንዳታ ግፊትን የሚቋቋሙ ግዙፍ በሮች ያሉትና ሚሳኤሎችን በማከማቻ ክፍሎችና በማስወንጨፊያ ስፍራዎች መካከል ለማንቀሳቀስ የሚያስችሉ የውስጥ የባቡር ሀዲድ መስመሮችን ያካተተ ነው። አንዳንድ ዋሻዎች በውስጣቸው የሚሳኤል ማስወንጨፊያ ጉድጓዶችን ወይም ሚስጥራዊ የመውጫ በሮችን የያዙ ናቸው። እነዚህ በሮች ሚሳኤሉ በሚተኮስበት ወቅት ለአፍታ ተከፍተው ወዲያውኑ መልሰው በመዘጋት የሚሳኤሉን የሙቀትና የእይታ ምልክቶች ከጠላት ስውር ለማድረግ ይረዳሉ። እነዚህ ከመሬት በታች ያሉ መረቦች በርካታ ወታደራዊ አገልግሎቶችን ይሰጣሉ። ይህም ሙሉ በሙሉ የተገጣጠሙ ሚሳኤሎችንና የጦር አረሮችን ለረጅም ጊዜ ማከማቸትን፣ የጥገና አውደ ጥናቶችን፣ የእዝ ማዕከላትንና ቀጥተኛ የሚሳኤል ማስወንጨፍ አቅምን ያካትታል። እንደ ሰጅል ያሉ ሚሳኤሎች የሙቀት መጠናቸውና እርጥበታቸውን በተቆጣጠረ መጋዘኖች ውስጥ ተቀምጠው ከሳተላይት ቅኝት እና ከተለመዱ የአየር ጥቃቶች በደህንነት ይጠብቃሉ። ወታደራዊ አስፈላጊነት ሲፈጠርም የሚሳኤል ማስወንጨፊያ ተሽከርካሪዎች ወይም በካኒስተር የታሸጉ ስርዓቶች ከተደበቁበት ወጥተው በፍጥነት ኢላማቸውን መምታት ይችላሉ። የመዋቅር የኢራን ጦር የጥምረት ኃይሎች በመሬት ላይ ያሉ መሰረተ ልማቶችን ካወደሙ በኋላ የሚሳኤል ጥቃቱን ያለማቋረጥ እንዲቀጥል አስችሎታል። አሁን ባለው ግጭት የመጀመሪያ ምዕራፎች ላይ የወጡ ሪፖርቶች እንደሚያመለክቱት እነዚህ ከመሬት በታች ያሉ ከተሞች ከፍተኛ የሆነ የቦምብ ድብደባ ቢሰነዘርባቸውም ያላቸውን የማስወንጨፍ አቅም ሳይቀንስ ማቆየት ተችሏል። የሳተላይት ምስሎች በአንዳንድ ቦታዎች ላይ የዋሻ መግቢያዎች መደርመሳቸውን ቢያሳዩም ብዙዎቹ ግንባታዎች ግን በተለዋጭ የመግቢያ መንገዶችና በውስጣዊ ክፍሎቻቸው ምክንያት አሁንም አገልግሎት እየሰጡ ይገኛሉ።
ይገኛሉ። የእነዚህ ተቋማት ጥልቀትና የጂኦሎጂካል ጥንካሬ በተለምዶ ባንከር በስተር ተብለው የሚጠሩ ምሽግ አውዳሚ ቦምቦች እንዳያፈርሷቸው መከላከያ ሆኗቸዋል። ይህም የእስራኤልና አሜሪካ ጥቃቶች የሚሳኤል ማስወንጨፊያዎቹ ከዋሻዎቹ በሚወጡበት ወቅት ብቻ ተከታትለው ለመምታት በሚያስችል ጥብቅ ክትትል ላይ ብቻ እንዲመሰረቱ አስገድዷቸዋል። ይህ ሁኔታ የሚሳኤል ከተሞቹን የኢራን መከላከያ ጋሻ ብቻ ሳይሆን የሎጂስቲክ የጀርባ አጥንት እንዲሆኑ አድርጓቸዋል። ይህም ኢራን የያዘችውን ወታደራዊ ሀብት በአንድ ጊዜ ከማውደም ይልቅ ለረጅም ጊዜ የተሰላ አጸፋዊ እርምጃ እንድትወስድ አስችሏታል። የኢራን ባለስልጣናት በዘገቡት መሰረት የጥምረት ኃይሎቹ በሰነዘሩት ጥቃት ሳቢያ እስካሁን ከ1200 በላይ ሰዎች ለህልፈት ተዳርገዋል። የሀገሪቱ የጤና ሚኒስቴር መረጃዎች ደግሞ በወታደራዊና በሲቪል መሰረተ ልማቶች ላይ ከፍተኛ ውድመት መድረሱን ጠቁመዋል። የተባበሩት መንግስታት የስደተኞች ኮሚሽን እንደሚገምተው ከሆነ በሀገር ውስጥ የተፈናቀሉ ዜጎች ቁጥር 3.2 ሚሊዮን ደርሷል። ኢራን በወሰደችው የአጸፋ እርምጃ ቢያንስ በ10 ሀገራት ላይ የሚሳኤልና የድሮን ጥቃቶች እየሰነዘረች ሲሆን በባህረ ሰላጤ የሚገኙ የአሜሪካ የጦር ሰፈሮችን፣ የእስራኤል ይዞታዎችን እንዲሁም በሊባኖስ በኢራቅና በሌሎችም ቦታዎች የሚገኙ አጋር ተቋማትን ኢላማ አድርጋለች። በሊባኖስ ውስጥ ኢራን የሚደግፏቸውን ቡድኖች ለማጥቃት እስራኤል በወሰደችው እርምጃ ከ773 በላይ ሰዎች መሞታቸው ታውቋል። በተጨማሪም በኳታር በሳውዲ አረቢያና በቱርክ የተተኮሱ ሚሳኤሎችን የመጥለፍ ሙከራዎች ተመዝግበዋል። እንደ ፔንታጎን መግለጫ ከሆነ የአሜሪካና እስራኤል ጦርነት ባለፉት 2 ሳምንታት ውስጥ በኢራን ግዛት ላይ ከ15000 በላይ የአየር ጥቃቶችን ፈጽመዋል። እስራኤል ብቻዋን 7600 የሚሆኑ ጥቃቶችን የሰነዘረች ሲሆን ትኩረቷን በዋናነት በሚሳኤል ማምረቻና ማከማቻ ስፍራዎች ላይ ነበር። ከነዚህ ወታደራዊ ክንውኖች ጎን ለጎን በኢራን ውስጥ የኢንተርኔት አገልግሎት መቋረጥና በህዝባዊ ስብሰባዎች ላይ እገዳ ተጥሏል። የኢራን አብዮታዊ ጦርም በሀገር ውስጥ ምንም አይነት አመጽ እንዳይቀሰቀስ ጥብቅ ማስጠንቀቂያ ሰጥቷል። የአያቶላ አሊ ኻሜኒን ህልፈት ተከትሎ ልጃቸው ሙጅታባ ኻሜኒ እንደ ተተኪ መሪ ቢሰየሙም ጉዳት እንደደረሰባቸው በሚገልጹ ዘገባዎች መካከል በህዝብ ፊት መታየታቸው ግን በጣም ውስን ሆኗል። የሚሳኤል ማስወንጨፍ ሂደቶች ከተለያዩና ከተበተኑ ቦታዎች የተከናወኑ ሲሆን አንዳንዶቹም ከመሬት በታች ካሉ የሎጂስቲክ ማዕከላት ጋር በተቀናጀ መልኩ የተፈጸሙ ናቸው። የሰጅል ሚሳኤል የጠጣር ነዳጅ ቴክኖሎጂ ለረጅም ጊዜ የሚቆይ የነዳጅ መሙላት ሂደት ሳይጠይቅ ከጥበቃ ስር ካሉ መጋዘኖች በፍጥነት ወጥቶ ስራ ላይ እንዲውል ስለሚያስችለው ከዋሻ መረቦቹ ጋር በሚገባ የተሳሰረ መሳሪያ ሆኗል። ይህ ቅንጅት የኢራን ጦር ከፍተኛ ኪሳራ ቢደርስበትም የጠላትን መከላከያ አቅም የሚፈታተኑ ተከታታይ ሚሳኤል ጥቃቶችን የመሰንዘር አቅሙን ጠብቆ እንዲቀጥል ይረዳዋል። ፕሬዚዳንት ትራምፕ በሰጡት መግለጫ የኢራንን የኤነርጂ ዘርፍ እንደ ዋነኛ የጫና መፍጠሪያ ነጥብ አድርገውታል። በህዝባዊ ንግግሮቻቸውና በማህበራዊ ሚዲያ ፖስቶቻቸው ላይ በካርግ ደሴት ላይ የተካሄደው የአሜሪካ ወታደራዊ እርምጃ ወታደራዊ ኢላማዎችን ሙሉ በሙሉ ያወደመ መሆኑን ገልጸው ወደፊት ግን የደሴቲቱን የነዳጅ ኤክስፖርት መሰረተ ልማት ኢላማ የማድረግ አማራጭ ክፍት መሆኑን አስጠንቅቀዋል። የካርግ ደሴት የኢራን ዋነኛ የነዳጅ ኤክስፖርት ማዕከል ስትሆን ከ90 እስከ 95 በመቶ የሚሆነውን የሀገሪቱን የነዳጅ ሽያጭ ታስተናግዳለች። በባህረ ሰላጤው ሰሜናዊ የምዕራብ ዳርቻ ላይ የምትገኘው ይህች ደሴት በየብስ ላይ የሚገኙ የነዳጅ ማውጫዎችን ከዓለም አቀፍ ገበያ ጋር በነዳጅ ጫኝ መርከቦች አማካኝነት የምታገናኝ ወሳኝ መስመር ናት። ፕሬዚዳንት ትራምፕ አሜሪካ ከጥቃት እንድትቆጠብ ኢራን በሆርሙዝ የባህር ወሽመጥ በኩል የሚደረገውን የንግድ መርከቦች ጉዞ ሳታስተጓጉል እንድትቀጥል ቅድመ ሁኔታ አስቀምጠዋል። ይህ የባህር ወሽመጥ የዓለምን 1/5 የነዳጅ አቅርቦት የሚያስተላልፍ ስልታዊ ቦታ ነው። ትራምፕ የአሜሪካ የባህር ኃይል የነዳጅ ጫኝ መርከቦችን ደህንነት በመጠበቅ ስራውን እንዲቀጥል ማዘዛቸውን አስታውቀው ኢራን ጣልቃ መግባቷን ከቀጠለች ግን አፋጣኝ እርምጃ እንደሚወስዱ በድጋሚ አስጠንቅቀዋል። የኢራን ወታደራዊ ቃል አቀባዮች በኢነርጂ ሀብቶች ላይ ተጨማሪ ጥቃቶች የሚሰነዘሩ ከሆነ ከአሜሪካ ጋር ግንኙነት ያላቸውን የነዳጅ ተቋማት አመድ እንደሚያደርጓቸው በመዛት ከፍተኛ የአጸፋ ማስጠንቀቂያ ሰጥተዋል። የእስላማዊ አብዮታዊ ዘብ ጦር የባህር ኃይል በበኩሉ በሆርሙዝ የባህር ወሽመጥ ላይ ያለውን ቁጥጥር ማጠናከሩን ገልጾ ያለ ፍቃድ የሚደረጉ ማንኛቸውንም እንቅስቃሴዎች ኢላማ እንደሚያደርግ አስታውቋል። ጦርነቱ ከተጀመረበት ጊዜ አንስቶ የነዳጅ ዋጋ በከፍተኛ ሁኔታ በ40 በመቶ እንዲጨምር ካደረገው ሁኔታ ጋር የተገጣጠመ ሲሆን ይህም የዓለም አቀፍ የንግድና የአቅርቦት ሰንሰለትን በእጅጉ በማስጠ ጓጎል በባህረ ሰላጤው ሀገራት ዋና ከተሞች ውስጥ የሚሳኤል ጥቃቶችን በመፍራት የህዝብ መልቀቅና ስደት እንዲከሰት ምክንያት ሆኗል። በትራምፕ የሚመራው የአሜሪካ ፖሊሲ በኢራን አመራርና መሰረተ ልማት ላይ ቁርጠኛ ጫና ማሳደር ላይ ያተኮረ ነው። የካርግ ደሴት ጥቃቶች የነዳጅ ኤክስፖርት አቅሙን ለጊዜው ሳይነኩ ወታደራዊ ተቋማትን ብቻ ኢላማ ያደረጉ ቢሆንም ወደፊት የነዳጅ ተቋማቱን ለማውደም ዝግጁ መሆናቸውንም ጠቁሟል። ግጭቱ ወደ 3ኛ ሳምንት ሲገባ የሰጀል ሚሳኤል በውጊያ ላይ መሳተፍ ኢራን ለረጅም ጊዜ ጦርነት መዘጋጀቷን ያሳያል። እነዚህ ሁኔታዎች የቴክኖሎጂ አቅም፣ የከርሰ ምድር ጥንካሬና የሀብት ጥቃት በምዕራብ እስያ ላይ ያለውን ወቅታዊ ግጭት የሚወስኑ ዋና ዋና ጉዳዮች ናቸው። እንደነዚህ ያሉ የቴክኖሎጂ ሽግግሮችና ስትራቴጂካዊ ግንባታዎች ውጊያውን መልክ ከመቀየራቸው በላይ ቀጠናዊ ኃይሎች ያላቸውን የመከላከል አቅም እንዲፈትሹ አስገድደዋል። በጠጣር ነዳጅ የሚሰሩ ሚሳኤሎች ያላቸው ቅልጥፍናና የከርሰ ምድር ምሽጎች የሚሰጡት ዋስትና ኢራን በአስቸጋሪ ሁኔታዎች ውስጥ እንኳን ሳይበገሩ የመቆየት አቅም እንዳላት ለዓለም አሳይታለች። በመሆኑም በቀጣዮቹ ሳምንታት የሚታዩት ክንውኖች ለቀጠናው ብቻ ሳይሆን ለዓለም አቀፉ የኤነርጂ ገበያና ደህንነት ወሳኝ ምዕራፍ እንደሚሆኑ ይጠበቃል።